ዳኒ መጣ እንዴ? ዳኒ ምን ሆነክ ነው? ማን እንደዚህ ደበደበክ? ከዳግም ጋር ተደባድበን ተጣልቼ ነው። ከዳግም ጋር? ቆይ እሱ ጋር ለምን ሄድክ? ደግሞ ሊያደባድብ የሚችል ነገር ምን ገጠማችሁ? ሄመን ዳግምን ከዚህ በፊት የምናውቀው አይነት ሰው አይደለም። እኔ ሁሉንም ነገር ረስቼ በሰላም ላናገረው ነበር የሄድኩት። ታውቂያለሽ፣ ፈርኒቸር ቤቴን ያዘጋው እሱ ነው። ለምን እንዳዘጋብኝ ሁሌ ነበር የማስበው። አሁን ግን ገብቶኛል። እንዴ ዳጊ እንዴት እንደዚህ ሊያደርግ ቻለ? እንዴ ቆይ ታው አይደል እንዴ? ቆይ ስለምንድን ነው ማይተዋል? ለምን እንደሆነ ታውቂያለሽ? የራሱ የሆነ ነገር ሁሉ ስለሚያስቀናኝና አንቺን የራሴ ለማድረግ እያሰብኩ እንደሆነ ስለሚያስብ ነው። አንድ ሀሳብ አለኝ። አንቺ እናትሽን ገዳይ መበቀል ትፈልጊያለሽ አይደለም? አዎ። ምንድን ነው ንገረኝ። እኔ እና አንቺ እንጋባ። ምን? የኔ ፍቅር አንድ ነገር በለኝ እንጂ እባክህ። ደክሞኛል፣ እንቀመጥ። ትንሽ አለፍ እንዳለን እዛ ጋር ሌላ መቀመጫ አለ፣ እዛ እንቀመጣለን። እሺ? እዚህ ለምን? እዚህ ሆነ መቀመጥ ያለብን። ነፂ በቃ እባክሽን ተይ። እንዴ ከዚህ በላይ አትፍሪ። ነፂ ምንድን ነው? ነፂ ምን ሆነሽ ነው? እንግዲህ ሆስፒታል ነው መጀመሪያ የምንሄደው። በቃ እኔ ልሂድ። እንዴ እኔ ልጅ አቤት ማይ ሚስትን አትሰማትም እንዴ? በስተመጨረሻ ወጣ። እኔማ ከመምጣቴ በፊት ቀድመኝ የምትወጣኝ መስሎኝ ነበር። ለነገሩ ሄመን እውነቷን ነው። አንተ ተቀይራል። በጣም መጥፎ ሰው ሆናል። ዳጊ የሆነ ድምጽ ይሰማኛል በል። ጫጫታ አለ። የዳግም ድምጽ ነው እንዴ? ምንድን ነው? ምን እየተካሄደ ነው እንዴ? ዳጊ ከልጅነታችን ጀምሮ የኔን ትራፊ ስትለቃቀም ነው። ሄቨን ዳኒን የሚያስታውሰኝን ነገር ሁሉ እንዲኖረኝ አልፈልግም። ልጁንም አስወርዳለሁ፣ አልወልደውም በጭራሽ አለች። ዳኒም እንደዛ አይሆንም፣ ለሱ ማወቅ አለበት መጀመሪያ። እሱ ካወቀ በኋላ ከዛ በኋላ ውሳኔ ተወስኛለሽ እና እባክሽ አንድ ቀን ስጭኝ ብሏት ነበር። እና ዳኒም ዳጊ ቤት ሄዱ። ዳጊ እስከሚወጣ ድረስ በር ላይ ጠብቆ ሊያወራው ቢሄድም ነገር ግን በውሸት ነፃነት በሞላችው ነገር ተነሳስቶ እጅግ በጣም የሚወደውን በጣም ብዙ ነገር አብረው ያሳለፉትን ብዙ እቅድ የነበራቸውን ሰርጋቸው ሳይቀር ራሱ በአንድ ቀን እንዲሆን ይመኙ የነበሩት እጅግ በጣም የሚዋደዱት ጓደኛሞች በነፃነት የተነሳ ተጣልተዋል ማለት ነው። ያም አልፎ ድብድብ ድረስ ደርሰዋል። አንተ የኔን ትርራፊ እየለቃቀምክ እየኖርክ ነህ። አሁንም ደግሞ እኔ የተውኳትን ሴት አንተ የራስ ለማድረግ እየሞከርክ ነው ብሎ ዳጊ የዳኒን ልብ ሰብሮታል ማለት ነው። ዳኒም የሚቆጭህን ነገር ባትናገር መልካም ነበር፣ ግን ባላቅህ ያወቅኩበት ቀን የተረገመ ይሆን። የሚቆጭህን ነገር አትናገር፣ ከዚህ በኋላ ግን እናንተ አንተዋወቅም ብሎ ጥሎት ሄዷል። ዳጊም ባደረገው በተናገረው ነገር ጸጸቱ ራሱን እያብሰለሰለ ይገኛል። ለዛውም በነፃነት ነገር ተነሳስቼ እውነት እንኳን ውሸት እንኳን መሆኑ ሳይረጋገጥ እንዴት ጓደኛዬን እንዲህ ልቡን ሰብረዋለሁ እያለ በጸጸት ይብሰለሰላል ማለት ነው። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን በአዲስ መጥተናል። በቅንነት ላይክ ሼር አድርጉ። መልስ ተከታታይ ድራማ እንግዲህ ነፃነት ዳጊን የራሷ ለማድረግ ባሰበችው እንግዲህ ወይም ደግሞ በቀመረችው ቀመሯ የሄመን እናትን አታለች ማለት ነው። የሄመን እናት ባላወቀችው በመልካምነቷ በቅንነቷ ስልክ አስደውይኝ ተብላ አስደውላ በራሷ ስም ቀጥራው ስለነበረ ዳጊን ይሄንንም ምክንያት አድርገው እሷ ናት ያስወጋችህ፣ እሷ ናት ልትገል የግድያ ሙከራ አድርጋብህ ነበር እኮ በሚል በነገር ነፃነት ስትጎተጉተው ነበር። እንግዲህ ሲሮጥ ሄዶ የሄመንን እናት አንቺን አለማወቂ እስከዛሬ ድረስ አንቺ ብቁ እናት ሆነሽ ነው ወይ የኔን እናት የመናገር ድፍረት ያገኘሽው? የኔን እናት መሆናችሁ የሚያልሻት አንቺ ነሽ ወይ? አንቺ እናት መሆን ችለሽ ነው ወይ? እስከዛሬ ድረስ እንዴት አላቅሽም? ምናልባትም ጥፋት አጥፍቼ ሊሆን ይችላል፣ ግን ምክንያቴን ምን እንደሆነ እንኳን ሳትጠይቅኝ እንዴት ነው እኔን ለማስገደል ሙከራ ያደረግሽው? ለነገሩ ሳይሳካልሽ ነፃነት ተጎዳች እያለ ነበር። እኔ እኮ የመሰለኝ ልጄን ይቅርታ ልጠይቅ የመጣህ መስሎኝ እንጂ
ምን እያወራህ እንደሆነም አልገባኝም ብትለውም ዳጊ ተናዶ ስለነበረ እዛው ቶሎ ቶሎ ስለሚናገር የመናገርም እድሉን አልሰጣትም። እሷም እጅግ በጣም ተደናግጣ ስለነበረ በሰዓቱ ዝም ብላ ቀርታ ነበር እና ሄመን እጅግ በጣም ተናዳ አንተን ሳትሆን እኔ አንተን አላውቅህም ነበር 5 ዓመት ሙሉ ከአንተ ጋር ያሳለፍኩት ጊዜ ከንቱ ነበር እያለች እየተናደደች እና እየጮኸች እጅግ በጣም ስሜታዊ ሆና ውጣልኝ እያለች ነበር። በዚህ መሀል እናቷ ስትወድቅ እንኳን አላየቻትም ነበር። እናም ሄመን ያየቻት እናቷ ከሞተች በኋላ ስለነበር እንግዲህ በዛውም እሷም ራሷን ስታ ለ3 ቀን ሆስፒታል ነበረች። ከዛም ራሷን ስታ ሆስፒታል በገባችበት ጊዜ ነበር እርግዝናው የታወቀው። በተደጋጋሚ ራሷን የማጥፋት ሙከራ ብታረግም ዳኒ ከጎኗ ስለነበር በጭራሽ አንቺ የመሞታችም እያላት ነበር። ለምንድን ነው መሞት የማልችለው ብትልም አይ አንቺ መሞታችም ምክንያቱም አንቺ ነፍሰ ጡር ነሽ ብሏታል። ነፍሰ ጡርነቷን ስታቅም የበለጠ እጅግ በጣም አዘነች። በጭራሽ እንደዛ መሆን የለበትም እያለች ነበር። እናም ራሷን ስታ ስለነበረ የተፈጠረውን ነገር በፊት ባታስታውስም አሁን ግን ማስታወስ ችላለች። እናቷንም ያጣችው በዳጊ ምክንያት እንደሆነ ትዝ ብሏታልና ይሄማ በጭራሽ ሊሆን አይችልም፣ እሱን የሚያስታውስ ነገር በእኔ ሊኖረኝ አይችልም ብትልም ዳኒም እንዴ የምትወጂው ሰው ብቸኛ እና ዘላቂ አብሮሽ ሊኖር የሚችል እሱ ብቻ ነው። ስለዚህ አስቢበት እባክሽ፣ ምን ማድረግ አስበሽ ነው ቢላትም ይገየና እሱን የሚያስታውሰኝ ነገር ሁሉ አልፈልግም፣ እሱ እናቴ የሞተችው በሱ ምክንያት ነው ስትላ ስትነግረው እንዴ እሱ ከሞቱ ጋር ምን አገናኘው ብሎ ሲጠይቃት እሷም በዛን ሰዓት መጥቶ ስለነበረ ልታስገድኝ ነበር ቀጥረሽ ምናምን እያለ ነበር። እኔም ተናድጄ ስለነበር እየጮሁ ስለነበር እናቴ እንኳን ስትወድቅ አላየኋትም ነበር። እናም ከሱ ምንም አይነት ነገር እንዲኖረኝ አልፈልግም ብላለች ማለት ነው። ዳኒም አይ አስቢበት፣ በጭራሽ እንደዛ ማድረግ የለብሽም፣ ይሄ እኮ ስጦታሽ ነው እና መሆን የለበትም ቢላትም እሱም አይ እኔ እሱን የሚያስታውሰኝ ነገር ምንም ነገር ማድረግ አልፈልግም፣ እኔ የምፈልገው የእናቴን ገዳይ መበቀል ብቻ ነው፣ እነሱን እበቀላቸዋለሁ እያለች ነበር። ዳኒም ምንም ነገር ሳታደርጊ ምንም ነገር ሳትወስኝ እባክሽ አንድ ቀን ስጭኝ፣ በዛ ላይ ደግሞ ለእኔ ሳታሳውቂኝ ምንም ነገር እንዳታደርጊ ብሏት ነበር። እና ዳጊ ምን እያልክ ነው? እኔ ራሴን እንኳን መመገብ ሳልችል እንኳን ልጄን አምጥቼ የኔን ዕጣን ለሱ እንዲገጥመው አልፈልግም። ያን ቀን እኮ ዳጊ ከመምጣቱ በፊት እናቴ ስለ አባቴ እያወራች ነበር። እናም ደግሞ የኔ ህይወት በልጅ የተደገመ እያለች እያዘነች ነበር እያለች እያወራችው ነበር። ይሄ አባት የት እንዳለ ባይታወቅም ግን በህይወት አለ። ግን ደግሞ የት እንዳለ ስለማይታወቅ እሱን እንፈልገው ቢላትም እሱን ለመፈለግ ምንም የምታባክነው ጊዜ እንደሌለ ለማላገኘው ነገር እሱን አልፈልግም እያለች ትገኛለች። እናም ሄቨን ልጁን አልወልድም በሚል ውሳኔ ላይ ናት። ዳጊ ግን እንደዛ በጭራሽ መሆን የለበትም እያለ ነው። እናም አንድ ቀን ስጭኝ ብሏት ስለነበረ እሱም ወደ ዳጊ ቤት ሄዶ ነበር። ዳጊ ቤት ሲሄድ ነፃነትና ዳጊም እንግዲህ ወክ እያረጉ ነበረ። ነፃነትና ዳጊ ወክ እያረጉ በነበረበት ጊዜ ሄቨን እና ዳጊ የማይሄዱበት የማይረግጡት ቦታ ስላልነበረ ሁሉም ቦታ ላይ የእሷ ትውስታ አለ። እናም ዳጊ ፈገግ የሚለው ብቻውን የሚስቀው እሷን እያስታወሰ ነበር። ነፃነት ከጎኑ ብትሆንም በዲን እንጂ እሱ ከእሷ ጋር ሳይሆን ሁሌም ከሄቨን ጋር ሆኖ በሀሳብ ውስጥ ነበር እንግዲህ ፈገግ የሚለው። አንዳንዴም ድርጊቶቻቸው ትዝ ሲሉት ከትከት ብሎ ይስቃል። በዚህ መሀል ነፃነት ምክንያቱ ምን እንደሆነ ስለምታውቅ እጅግ በጣም ትናደዳለች። ምንድን ነው ብቻህን እንትን የምትለው በሀሳብ የት ሄደህ ነው እያለች ትጨቃጨቃለች። ቢሆንም ግን ዳጊ እባክሽ ጊዜ ስጭኝ፣ በአንዴ ሁሉም ነገር የሚተው ነገር አይደለም፣ በተለይ የሚወዱትን ሰው በአንድ ጊዜ አይረሳም እያላት ነው። እና እሷም እስከ መቼ ድረስ እያለች ነበር። እናም ዳጊና ሄቨን የሚቀመጡበት መቀመጫ ላይ ስትደርስ ደክሞኛል፣ እዚህ ማረፍ እፈልጋለሁ ብላለች። ዳጊም በጭራሽ እዚህ መቀመጥ አንችልም ሲላት አንተና ሄቨን እዚህ ስለምትቀመጡበት ነው፣ አሁንም ምን እያሰብክ ነው ብላ ስትጮህ እሱም ጮሆባት አዎ እኔና እሷ የምንቀመጥበት ነው፣ እሷን የሚያስታውሰኝን ነገር ሁሉ ለምንድን ነው የምታደርጊው ቢላትም ልትወደኝ እንደምትሞክርና የኔ እንደምትሆን እየነገርከኝ ነበር፣ ለምንድን ነው ተስፋ የምትሰጠኝ ታዲያ ብላ ጮኻበታለች። እሱም ቢሆን ለሁሉም ጊዜ ይፈልጋል፣ እየሞከርኩ ነው፣ በዛ ላይ ጊዜ ስጭኝ ነው ያልኩት ብያለሁ፣ የእሷ እናት እኮ ልታስገድልህ ነበር ብትለውም
አዎ እሱ ሊሆን ይችላል። ነገር ግን ደግሞ በአንድ ጊዜ የሚወዱትን ሰው መርሳት አይቻልም። እዚህ በጭራሽ አንቀመጥም ብሎ ጥሏት እየጮኸ ሲሄድ እሷም አስመስላ ወድቃለች። ወድቃ ስትጠራ ተመልሶ ሐኪም ቤት ይዤሽ ልሄድ ቢላትም እምቢ ብላ ተሸክሞ ቤት ድረስ ወስዷት ነበር። ቤት ከወሰዳት በኋላ አማትና ምራት እንግዲህ ዲያጊን አሰቃይተውታል። እናቱም ምን ተፈጥሮ ነው? ምን ሆናችሁ ነው? እያለች ነበር። የነፃነትን ማስመሰል እያወቀችም ቢሆን ግን ልጇ ነፃነትን እንዲወድ የግድ እየገፋፋችሁ ነው። እናም ዲያጊ ቤት ካደረሳት በኋላ እሺ በቃ እኔ አንዳንድ ነገሮችን ላስተካከል፣ አንቺ አብረሻቱኝ ብሏት ነበር። እናም ሐኪም ቤት ልውሰድሽ ብላትም እምቢ አለች ብሎ ለእናቱ ሲናገር የዲያጊ እናትም ነፃነትን ምን ተፈጥሮ እንደሆነ ስትጠይቃት የተፈጠረውን ሁሉ ነግራት፣ ከዛም እሷ እንዳመማት አድርጋ እንደወደቀች ነገረቻት። እሱን የሚያስታውሰውን ነገር አታድርጊ፣ እነሱ ያልሄዱበት ቦታ አዲስ ነገር ነው ማድረግ ያለብሽ። እሷን የሚያስታውሰው ነገር እኮ ማድረግ የለብሽም። በዛ ላይ እሱ እንደወድሽ የቻልሽውን ሁሉ ነገር አድርጊ ብላታለች። ነፃነትም እሷ እና እሱ ያልሄዱበት ቦታ የታለና ነው? በየትኛው አዲስ ቦታ እንሄዳለን? እሷ እና እሱ እኮ ያልተረገጡት ቦታ የለም። እሷ እኮ የእሱን ገንዘብ ለመመዘር ነበር የመጣችው። ገንዘቡን ፈልጋ የመጣች ሴት ነበረች እኮ እያለች የሄቨንን ስም ታጠለሻለች። እናም እንግዲህ ዲያጊ በሀሳቡ ውስጥ በስም ያለችው ሄቨን ብትሆንም ከነፃነት ጋር ለመሆን የተቻለውን ሁሉ እያደረገ ነው። እዛ ቤት የተፈጠረውን ነገር ምንም ነገር የሚያውቀው ነገር የለም። የሄቨን እናት ትሙትም በህይወት ትኑርም የሚያውቀው ነገር የለም። ስለ ሄቨን እናትም የሚያውቀው ነገር የለም። ነገር ግን ጸጥ ማለታቸው የእውነት ስራቸው አሳፍሮት የእውነት ሊገሉት ሰው ቀጥረው እንደሆነ ነው የሚያስበው። እናም እንግዲህ በስተመጨረሻም ከጎኑ ነፃነት ብትሆንም የምታኘው እሱ ግን በሀሳብ የሚያድረው ከሄቨን ጋር ነበርና አሁን ደግሞ ደስ የማይል ህልም አይቷል። በጧቱ ተስፋ የቆረጠ ፊት ይታይበታል። እናቱም ልጄ ምን ሆነህ ነው? ተስፋ የቆረጠ ፊት እኮ ነው እያየሁ ያለሁት። ስለዚህ ምን ሆነህ ነው እያለችው ነበር። እሱም ካልተቆጣሽኝ ብሏል። ነፃነት ሻይ ላምጣ ብላ ስትሄድ እኔ ላምጣ ቢልም አይን ያመጣለሁ ብላ ሄዳ ነበር። ያም የሆነው እናትና ልጅ እንዲያወሩ ጊዜ መስጠቷም ይመስላል። እናም ምንድነው ተስፋ የቆረጠ ፊት እያየሁብህ እኮ ነው ብትለውም እሱም እንግዲህ የተፈጠረውን ነገር የማትቆጪ ከሆነ ነግርሻለሁ ብሎ ተናግሯል። እናም ዳጊ ለእናቱ ያየው ህልም ሄቨንን አጊቷት ከሄቨን ጋር እንደነበረና ግን ሄቨን ጎዳና ላይ ወጥታ እየለመነች አጊቷት ደግሞ ሊቀርባትም ሲል እሷ እንዲቀርባት እንደማታደርገው ነግሯት ነበር። እናም በዚህም የተነሳ በቃ አሁን ተስፋ ቆረጥኩኝ፣ አሁን የምትፈልገውን ነገር ሁሉ አደርጋለሁ፣ ሄቨንን እንደማላገኛት ተስፋ ቆርጫለሁ እያለ ለእናቱ እያወራ ነበር። እና የተቻለኝን ሁሉ ነፃነትን ለመውደድ ለማፍቀር እሞክራለሁ ብሏት እናቷም አሁን እንደዛ ብታረግ ነው የሚሻለው ምናምን ብላ ወደ ነፃነት እንዲያዞር ፊቱን ገፋፍተዋለች። በሌላ በኩል ነፃነት ሁሌም ዲያኒ ሄቨንን እንደሚያፈቅራትና ከሄቨን ጋር አንድ ላይ እንዲሆኑ የሚያረገው ጥረት እንዳለ እንዲሁም እንደሚያፈቅራት በየቦታው እንደሚያወራ ምናምን እያረገች እሷንም ደግሞ ሊያስገድላት እንደሚያስፈራራት እየተናገረች እያወራች ነበር። ነፃነት የምትለውን ሁሉ አሁን ላይ ያው እሱ የግድያ ሙከራ ከመደረጉ አንጻር ስላሰበው እውነት እየመሰለው ሁሉንም ነገር እየተቀበላት ነው። እናም ነፃነትን ለማፍቀር የተቻለውን ሁሉ እያረገ ነው። እናም በዚህ ሁኔታ ነበር በጧቱ ቁርሱን ከበሉ በኋላ በቃ እኔ ወደ ስራ ሊሄድ ቻው ብሎ በወጣበት ዳኒ ደግሞ በር ላይ እየጠበቀው ነበር። በር ላይ ለረጅም ሰዓት ከጠበቀው በኋላ በስተመጨረሻም መጣ ሲለው እንዴ በምን ድፍረትህ እዚህ በሬ ድረስ ትመጣለህ? እኔ ጓደኛ ብዬ ነበር። አንተን ያወቅኩበት ቀን ጓደኛዬን መምረጥ አልቻልኩም ነበር። አንተ ጓደኛዬ በመሆኔ በጣም አዝኛለሁ። እኔን ለማስገደል ትሞክራለህ? ሚስቴንስ ለማስገደል ታስፈራራለህ? ትዝታለህ? አንተም እንደ ቅድስት እንደ ሄቨን እናት የተቻለህን ሁሉ እኔን ለማስገደል እየሞከርክ ነው አይደል? እሷንም ልኳን ስነግራት ነው አርፋ የተቀመጠችው እያለ ዲያኒን እንዲያወራ እድል አልሰጠውም ነበር።
ዳኒ ምን እያወራህ ነው? ስለምን እያወራህ ነው? እኔ አንተን እኮ አንተን እኔ ነኝ የማስገድልህ ቢለውም አዎ ልታስገድለኝ ልታስገድለኝ ሞክረህ ነበር፣ ግን አልተሳካልህም። ሚስቴንም እያስፈራራሃት ነው። የግድያ ሙከራ ገልሻለሁ እንድልሻለሁ እኮ እኔ አንተ ሚስት ቢለውም ዳጊም ስሜታዊ ሆኖ ስለነበረ ሲናገረው በስተመጨረሻም ከንግግር አልፎ ወደ ድብድብ ሄዷል ነገሩ። ዳጊ ግን የሄደው ስለ ሄቨን ሊያማክረው እንዲሁም ደግሞ ፈርኒቸሩን ያዘጋበት እሱ እንደሆነ ስለሚያውቅ እሱንም ሊያናግረው ነበር የሄደው። ግን ደግሞ ዳጊም ቢሆን የዳኒ ፈርኒቸር መዘጋቱንም ሆነ ምንም የሚያውቀው ነገር የለም። ይህን ያደረገችው ነጻነት ናት። ነጻነት ደግሞ ከዳኒ ጋር እንዲገናኙ አትፈልግም። ዳኒ ጋር ከተገናኙ ወደ ሄቨን ይመለሳል ብላ ስለምትሰጋ እናም በዚህ አጋጣሚ ነበር ሲደባደቡ በሩ ይንጓጓ ነበር በሩ እየተገፈታተሩ አንዳቸውን ሲወረውሩ በሩ እየተንጓጓ ስለነበረ እናትና ሚስት ሰምተው ተሯሩጠው ወጥተዋል። ተሯሩጠው ሲወጡም ሲገላግሏቸው ምንድነው የተፈጠረው እያሉ ሲገላግሉ ዳጊም አንተ ሁልጊዜ የኔን ተራፊ እንደለቃቀምክ ነው የኔን ተራፊ እንደለቃቀምክ ኖርክ። አሁንም ደግሞ እኔ የተወኳትን ሴት አፍቅረህ የራስ ለማድረግ ትታገላለህ አይደል? እኔ ጓደኛዬ ብዬ አመኘህ ነበር። እንዴት እንደዚህ ታደርጋለህ? እኔ ልትገለኝ ሚስቴን ለማስገደል እያስፈራራ እኔንም ደግሞ የግድያ ሙከራ አድርገህ በዛ ላይ ደግሞ የኔን ተራፊ እየለቃቀምክ ተራፊ ለቃቃሚ ብሎ ሲሰድበው እንደዛ ነው ሚስት የምታስበው? እውነትህን ነው? እውነት እንደዛ ነው እኮ እኔን የሚጸጽተህን ነገር ባትናገር መልካም ነበር። አንተ ተቀይረሃል። እኔ ጓደኛዬ ትመስለኝ ነበር። ለካ ማላቅህ ሌላ ሰው ነህ እኮ ያንተን ተራፊ እየለቃቀምኩ ብሎ ዳኒም ተናዶ በኋላ የሚቆጭህንና የሚጸጽትህን ነገር ባትናገር መልካም ነበር ብሎ ጥሎት ሄዷል። ከዚህ በኋላ እኔ አንተን አላውቅህም አታቀኝም ብሎ ጥሎት ሲሄድ ዳኒም ተናዶ አመናጭቆ እናትና ሚስቱን ተነስቶ ሄዷል። እናቱን ነጻነትም አስቆሚው እንጅማዬ አስቆሚው ሄደ እኮ ብትላትም እሱ እንዳባቱ ነው። ሲናደድ ብቻውን ሆኖ ማሳለፍ ነው የሚፈልገው። ከዚህ በኋላ ባህሪውን አዋቂ ምን እንደሚስት መረዳት ይኖርብሻል። ሲናደድ እሱ እንደዚህ ነው፣ ጥሎ መሄድን ነው የሚመርጠው። ስለዚህ ታየው ይሄድ ብላታለች። እና እንግባ ብለው ታይዘው ገብተዋል። አሁን እኮ ባልኮል ምናምን ልናግዘው ይገባል ተጎድቷል እኮ ብትላትም አይታዩም ይሄድ ብላት እሷም ወደ ቤቷ ሄድ፣ እነሱ ወደ ቤታቸው እሱም ሄዷል። ዳኒ ያሳለፉትን ነገር እያስታወሰ በሀሳብ እየተብሰለሰለ ይገኛል። ምክንያቱም ድሮ ሲመኙ የነበሩት እቅዶቻቸው አንድ ቀን አግብተው አንድ ቀን መውለድ፣ ልጆቻቸው መንታ እንዲመስሉ ብዙ እቅድ ብዙ ፕላን ነበራቸው። ሁሉንም ነገር ዳጊ አበላሽቶታል እና ይሄን ነገር ሁሉ እያሰበ እጅግ በጣም እየተናደደ ነበር። ዳግም ደግሞ በጸጸት እየተብሰለሰለ ነው። እንዴት ነው ጓደኛዬን እንደዚህ